ሰላም እህት አብርሽ ወደ ዱባይ ሩታ ልትወስደው ነው። ፕሮሰስ ጨርሳለች። ይህንን የሚያስጨርሱላት ቤተሰቦቿ ናቸው። ስለዚህ እነጋሽዬ የአብርሽ ቤተሰቦች ለምን ዝም እንዳሉ አላቅም። መሄድ የለበትም መከልከል ነው ያለበት። እኛም ለፖሊስ ሪፖርት አድርገናል እንዳይንቀሳቀስ ማለት ዱባይ በዛ ላይ በጣም ሙቀት ነው ባለበት በሽታ ላይ በቃ በጣም ነው የሚጨምርበት እና ጥሩ አይደለም። ይሄን ድምፅ አድርሽልኝ ነጋሽዬ ለምን ዝም እንዳሉ ነው ያላቅም። ምናልባት ይሄ ደውል ከሆናቸው እኔ ድምፅ ዱባይ አሁን አብረሽ ከመጣ የባሰ እብድ ነው የሚሆነው። አሁን ድንስስ ብሏል። ያብደለሩታ ደግሞ የምትሄድበት መንገድ የተሳሳተ ነው። ስለዚህ እንዳይሄድ ቢያደርጉ አሪፍ ነው። እባክሽን ነጋሽዬ ጋር ይሄ ድምፅ ተደራሽ እንዲሆን አድርጊ። አብረሽ መሄድ የለበትም። ሩታም ከቻልሽ የምትወጁ ከሆነ እንዳይሄድ። ለምንድን ነው እንደዚህ የምታደርጊው እስከነ ቤተሰቦች? ስለዚህ ፕሊስ እህት ይህ ድምፅ እስኪ ተደራሽ ከሆነ ተባበሪ። ቤተሰቡ እንግዲህ እንደሰማችሁት ነው። እጅግ በጣም ያሳዝናል። እኛ እንደምናስበው አይደለም ሁሉም ነገር ማለት ነው። ገንዘብ አዋታችሁ እሷን ሰፖርት አድርጋችሁ አብርሽ ከአገር እንዲወጣ እያገዛችኋት ላላችሁ እናንተ ምንም ልላችሁ አልችልም። አብርሽ ግን መውጣት አይችልም። አሁንም ቢሆን እህቱ ዳኒ ምናምን አብርሽን ማገዝ ሰፖርት ማድረግ የምትፈልጉ ከሆነ አሁንም አልረፈደም። ምን ማድረግ እንደሚጠብቅባችሁ ታውቃላችሁ? ፓስፖርቱን እንዲሁም ደግሞ ኤርፖርት ላይ እንዳይወጣ ታማሚ ነው ብላችሁ ሪፖርት ማድረግ ትችላላችሁ። ገባችሁ? በማንኛውም ሰው አማካኝነት ወደ ውጭ እንዳይወጣ ማድረግ ይቻላል። አለበለዛ ግን ማለት ነው ይሄ ልጅ አስባችሁታል? በዚህ ሙቀት በጣም ነው የሚሞቀው። በአሁን ሰዓት ሁሉም አረብ ሀገራት ይሞቃል። ኢቭን እኔም ያለሁበት ሀገር በጣም ነው የሚሞቀው። ኦልሞስት ሰምታይምስ 49 ይመጣል ሙቀቱ። አሁን በዚህ ሰዓት ዱባይ ወስዳችሁት ይሄ ልጅ ራሱን አያቅ፣ ወዴት እዚህ ግባ እዚህ ውጣ ሲባል አያቅ። በጣም ያሳዝናል። በዚህ ልክ ገንዘብ አዋታችሁ ቪዛ ቆርጣችሁ እሷ እንድትቆርጥ ያደረጋችሁ 1-3 ልጆች ናችሁ። ተልኮልኛል፣ ባይዘዌ ስማችሁ ከነፎቶአችሁ ተልኮልኛል። ይሄን እሷ ከሀገር ይዛው እንድትወጣ ኦኬ። እሷ ብቻ አይደለችም፣ ባይዘዌ ኤፍሬምም ጭምር ነው። ኦኬ። እና ደግሞ መተት ነው የምትሉ በጣም የተሸወዳችሁ እህቶች ያላችሁ፣ መተት አይደለም ቤተሰብ የተሰራባት መስተፋቅር ነው። እሱ ላይ እሷን ብቻ እንዲመለከት እሷን ብቻ እንዲያይ ወደ እሷ ብቻ እንዲመለከት የተደረገው መስተፋቅር ነው። ይሄን ደግሞ ሁላችሁም አምናችሁ ተቀብላችሁ እኔ ቤተሰቦቹ የት ናቸው ግን? የአብርሽ ቤተሰቦች የት ናችሁ? የአብርሽ አባት ኦኬ፣ የአብርሽ እናት እንዴት ልጃችሁ በዚህ ደረጃ ማንም አይምሮ እንዲሰጥ ሲያደርገው እንዴት ልጄ እንኳን ብላችሁ አንዳችሁ እንኳን ፈጥናችሁ መድረስ ያቅታችኋል? እንዴት አንዳችሁ እንኳን ፈጥናችሁ መድረስ ያቅታችኋል? በዚህ ልክ አዝናለሁ። በጣም ነው ማዝነው። የእውነት በጣም ነው ማዝነው። ሲሪየስ እኔ በዚህ ልክ እንደዚህ አይነት ነገር አልጠብቅም ነበረ። አሁንም ቢሆን አልረፈደም። ቡዜና ዳኒ እባካችሁ ኤርፖርት ሄዳችሁ ከኤርፖርት እንዳያልፍ መስደረግ ትችላላችሁ። ያለበት ሁኔታ ጥሩ አይደለም። እኛ ቤተሰቦቹ ፈቃደኞች አይደለንም። በምንም አይነት አጋጣሚ አብርሽ ከሀገር እንዳይወጣ ብላችሁ ሪፖርት አድርጋችሁ ማሳገድ ትችላላችሁ። ከሀገር እንዳይወጣ ማድረግ ትችላላችሁ። አለበለዚያ ግን ማን ነው በጣም ከባድ ነገር ነው የሚፈጠረው። እች ልጅ ከአገር ይዛው የምትወጣው እንደፈለገች የተለያዩ መረጃዎችን የተለያዩ ማስረጃዎችን ለማሸሽ ጭምር ነው። የዚህ ደግሞ ቁማር ዋነኛው ደግሞ ባለቤት ደግሞ ኤፍሬም ነው። ኤፍሬምን ደግሞ እኛ እስከ ጥግ ድረስ ልንቃወመው ይገባል። በዚህ ልክ እኔ ወንድሙ ነው የምትሉ አላችሁ እንዴ? እኛ ወንድም በዚህ ልክ ሰው ሲጫወት አይተን አናውቅም። በወንድሙ በዚህ ልክ ወንድሙ ላይ የሚቀልድ ሰው አይታችሁ ታውቃላችሁ? እና ደግሞ ቪዲዮ ላይክ አድርጉ ፕሊዝ። ቪዲዮ ሁሉም ጋር እንዲደርስ ተደራሽ እንዲሆን ላይካችሁ ያስፈልጋል። ላይክ አድርጉ። እና ደግሞ ከታች ደግሞ መታችሁ የምትናገሩን አላችሁ። እኛ መረጃ ስንሰጥ እናንተ እንዳይነቃባችሁ ስፔሻሊ ሩታ እንዳይነቃባት የምታረጉ እንዲሁም ደግሞ መታችሁ እኛ እንድንሸማቀቅ እኛ በራሳችን እንዳንኮራ እንድናፍር እየመጣችሁ ምስቁብን አላችሁ። እየሳቃችሁ እያላችሁ ምስቁብን አላችሁ በየኮመንቱ። የምሬን ነው የምላችሁ። አላቅም ብቻ አብርሽ ያሳዝናል። ቤት ሰው የለውም፣ ከጎኑ የሚረዳው የለም፣ አይዞክ የሚለው የለም፣ አንድችም ከጎኑ የሚቆም ሰው የለም። ይሄን ደግሞ ስታዩ ደግሞ ታዝናላችሁ።
ስፔሻሊ ሴት ሆናችሁ ወንድም ባል እያላችሁ እሱ እንደዚህ ሲሆን እሰይ እያላችሁ የምትቀልዱ አላችሁ። እና ደግሞ ሄርሜላ በየደቂቃው እየሄድሽ ከሱ ኋላ መከታተል አይጠበቅብሽም። የራስሽን ውሳኔ ወስነሽ ጠንካራ ሴት ሆነሽ አብርሽንም ከነዚህ ጩሩሌዎች ታደጊው፣ አንቺም ራስሽን አድኚ። ይሄ የኔ መልእክት ነው። ኦኬ፣ ይሄ የኔ መልእክት ነው። አላቅም ምን እንደምንላችሁ። እንደው ስታስቡት ሁሉ ነገሩ ግራ ግብት ይላል። ቤተሰብ እንዴት ቤተሰቦቹ አይመጡም ብዬ አስባለሁ። እንዴት ጋሽዬ ዝም ይላል በዚህ ልክ? ልጁ እንደዚህ ሲሆን፣ ልጁ እንደዚህ ሲደረግበት፣ እንደዚህ እየሆነ እያየ እንዴት ዝም ይላል እላለሁ። ብቻ ብዙ ነገር ነው የማስበው ቤተሰብ። አንዳንድ ጊዜ ታውቃላችሁ እኛ እንደምናስበው አይደለም በእርግጥ ህይወት ግን ቢሆንም ግን አንዳንድ እንትኖችን ማስተካከል ያስፈልጋል። እና አንዳንዴ ለልጃችሁ እንኳን ስትሉ እንትን ብትሉ ጥሩ ነው። ለልጃችሁ እንኳን ስትሉ አንዳንድ ነገሮችን ለማስተካከል ብትሞክሩ አሪፍ ነው ላለውኝ። እና ቤተሰው እኔ አላቅም ብቻ ምን አይነት ነገር እየተፈጠረ እንደሆነ ምን እየተካሄደ እንደሆነ አላቅም። ቤተሰው ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ ቪዲዮ እስከማገኛችሁ ሰላም ዋሉ። እንግዲህ ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ሁሉም ጋር እንዲደርስ አድርጉ። ሁሉም ጋር እንዲደርስ አድርጉ። እሺ ቤተሰብ